ቃል አሁን ላይ የምታደርገውና የምትጨብጠው ጠፍቶባታል። አሁን ላይ ትልቁ አማራጭ ሆኖ የሚታያትም የያዘችውን ፍላሽ አሁንም በኃይሉን እያስፈራራችም ገንዘብ ለመቀበል ነው ያሰበችው። ነገር ግን አቶ በኃይሉም አሁንም እሷንም እያስፈራራት ነው ማለት ነው። ሚስጥሩንና የያዘችበትን ፍላሽም ይዛለች ብሎ ስላልጠረጠረና እንዲሁም ምን ታመጣለች በሚል ስበብም አሁንም አንቺ ነሽ እንደዚህ ያደረግሻት እህቴን በማለትም አሁንም እያሰቃያት ይገኛል ማለት ነው። በሌላ በኩል ደግሞ ሳሚ አሁን ላይ ከአቶ በኃይሉ ጋርም ተፋጧል። በዚህም እንግዲህ ያሰበውንና የፈለገውን ብርም ባለመስጠቱና ለምንድን ነው የማትሰጠኝ እኔ አሳያለሁ እኔ አይደለሁም በማለት ነበር ወዲያሁን ወደ ወይዘሮ ገነት ስልክ በመደወልም ብሌን መስለውም ሁሉን ነገርም ፍርጥርጥ አድርገውም ሰላም የብሌን እናት እንደሆነችም ሲናገር ወይዘሮ ገነትም አላመነችም ነበረ። ውሸት ነበር የመሰላት። ነገር ግን ቆም ብላ ያሰበችውም ምር ቢሆንስ እውነት ቢሆንስ ምንድነው የማደርገው? ይሄን ነገር ከልጄ ጋር አጣርቼ እውነቱን ማወቅ አለብኝ በማለትም ከራሷ ጋርም እያወራችም ተመልክተን ነበር። በሌላ በኩል ደግሞ አሁን ብሌን ማድረግ ያለባት ነገር ወይም ከእውነታው ለመድረስ ካሰበችም ብሌንና ሰላምን በአንድ ላይ ማገናኝታ ማለት ነው እንግዲህ የዲኤንኤ ምርመራ ማድረግ ይጠበቅባታል ማለት ነው። ነገር ግን አሁን ላይ ሰላም የምትገኝበት ነገርም በጣም አስቸጋሪና በጣም ከባድ ሁኔታ ላይም ስለሆነች ሰላም ላታምን ትችላለች። ነገር ግን አሁን ላይ ብሌንም ይሄን ነገር እንደሰማችም በጣም ድንጋጤ የሚፈጥርባታል ማለት ነው። በሌላ በኩል ደግሞ በደህና ጥላት ሄደችው ወይም ትታት ሄደችው ሰላም እንደዚህ አብዳ ስታገኛት ምን ይሰማት ይሆን? ሰላም ብሌን ማለቴ ነው። ብሌን አሁን ላይ በቃ ሁሉን ነገር እየሰማችና በጣም አስቸጋሪ ሁኔታ ላይ እንደሆነችም ተመልክተን ነበረ። ነገር ግን ምን ሊሆን ይችላል ብላ ታስባለች። ይሄ ያሳበዳት ነገር ምንድን ነው? ያው ቃል ናት ብላ ነው የምታስበው። ቃል በአስመሳይነትና እንዲሁም በውሸት እንደገባችም ሚስጥሩንም ስለምታውቅ አሁን ላይ ብሌንና ቃል ይበልጥ ይጣላሉ ማለት ነው። ቃል እንግዲህ በሰላማዊ መንገድ ከዚህ ቤት ጥርግ ብላ መውጣት አለባት እንጂ በጣም አስጊ ሁኔታ ላይ ናት ማለት ነው። እንግዲህ ገንዘብ ብላ ብትገባም እንኳን በጣም ያልጠበቀችው ነገር ነው የተፈጠረ ማለት ነው። እንግዲህ ያው አቅም ካላትም አቶ በኃይሉንም በያዘችው ፍላሽ እያስፈራራች ገንዘብ ካልተቀበለች ያሰበችውን ገንዘብ አላገኘችም ማለት ነው። አሁን ላይ ሰላም ከአእምሯ ስላልሆነችም ገንዘቡንም አላገኝም በማለትም አሁን ላይ በጣም እየተቸገረችና እያሰበችም ነው። እንዲሁም ሰላም ውጭሊ ከዚህ ቤት ማንሽ አንቺ ማንሽ እኔ አላውቅሽም በማለት ነበር አሽቀንጥራ የጣለቻት። በዚህም ዋና ተጠያቂ አድርጋ የምትወስደው አቶ በኃይሉን ነው። አቶ በኃይሉ አሁን ላይ 3 ሰዎችን አሞኝቷል ማለት ነው። እሷን እንደዚህ ካደርጋችሁልኝ እናንተ ብዙ ብር ታገኛላችሁ፣ እንዲሁም ያልገመታችሁት ብር ነው የምታገኙት በማለትም በቃሉ እንግዲህ ያው አልቆመምና እንዲሁም የፈለጉትን ገንዘብም ስላላገኙ አሁንም በ3 ወገን ያስጨንቁታል ማለት ነው። በአንድ በኩል አልማዝ፣ በአንድ በኩል ሳሚ እንዲሁም ቃል ማለት ነው። እንግዲህ 3ቱም በአንድ ላይ ይነሱበታል ማለት ነው። በጣም ከባድ ነው። እንግዲህ የእህቱ ግፍ ነው ማለት ነው ከዚህ ያደረሰው። ያሰበውን ነገርም ሳያደርግ እንዲሁም ያለመውን ነገርም ሳያሳካ ማለት ነው ተዋርዷል። ለገንዘብ ብሎ እህቱን ስለከዳ ማለት ነው። አያችሁት ቤተሰብ፣ ይሄ ድራማ ቢሆንም እንኳን ለገንዘብ ተብሎ የሚገባ ነገር በጣም መጨረሻው አያምርም። በተለይ በእንደዚህ አይነት ቆሻሻ ስራ ማለት ነው። እናም አሁን ላይ ብሌንም በጣም እየተረበሸችም ነበረ። በዛ ላይ ደግሞ ሰላማዊ ኑሮዋን እየኖረችበት ባለችበት ሰላምን ብጥብጥ አድርገዋትም ነበረ። ነገር ግን ቢበጠብጧትም እንኳን ያው እነሱም የህሊና ሰላም የላቸውም ነበረ። ነገር ግን አሁን ላይ ያው ገንዘብ ተብሎ የሚገባበት ነገር ከባድ እንደሆነና እንዲሁም አስተማሪ እንደሆነ ነው የሚያሳየው ማለት ነው። ድህነት እኮ ተሰርቶ ይለወጣል። እንዲሁም
የሰላም እንቅልፍ ይተኛል። ነገር ግን እንደዚህ በእንደዚህ አይነት የተካበተ ገንዘብ ሰላም አይሰጥ፣ የህሊና ጸጸት ነው። በተለይ በእንደዚህ አይነት ስራ እና ከባድ ነው። እንግዲህ አቶ በኃይሉም ያው የህሊና ጸጸት ነው የሚደርስበት። እህቴን ለምን እንደዚህ ያደረግኳት እያለም እንግዲህ በፍቅርና በሰላም ቢሆን እኮ አይደለም እንኳን ለወንድሟ ለሌላም ሰው ታደርግ ነበረ። እንግዲህ ሰላም የዋህና ልበ ሩሩህ ስለሆነች ማለት ነውና ልጇንም በስነ ስርዓት ይዞ ቢቆያትና አሳድጎ ቢቆያት ኑሮ ከዚህ ይበልጥ ነበረ የምታደርግለት። ነገር ግን እሱም እንግዲህ ያው በኃይል ገባ ማለት ነው እና በጣም ነው የሚያናድደው። አሁን ላይም ብሌን ትበቀለዋለች ማለት ነው። እስካሁን ድረስ ላደረሰባት በደልና ሴራም እንዲሁም እናቴንም ለዚህ ደረጃ ያበቃት እሱ ነው ያሳበዳት በማለትም እንግዲህ ይበልጥ የማይወጣበት ችግር ታስገባዋለች ማለት ነው። በዚህም ዳግም ይተባበራታል። ዳግም አሁን ላይ እንደሚታወቀው ብሌንን ስለሚያፈቅራትም ከሁሉም ነገር ሊጠብቃት ቃል ገብቷል ማለት ነው። አስታውሳችሁ ከሆነ ቸኩሌት የላከላት ወይም ሳሚ መንገድ ላይ ጠብቆም እንግዲህ ሲያፋጥጣት እሱም ቢሆን ደብድቦትም ነበረ። በጭራሽ ብሌንን በእንደዚህ አይነት ነገር ልታናግራት አልፈልግም በማለት ነበረ ሁለታቸው በብሌን የተጣሉት ማለት ነው። ታዲያም አሁን ላይ ዳግም እውነተኛ አፍቃሪም ስለሆነ ብሌን ከዚህ በኋላ አንድም ነገር ጠብ እንዲልባት አይፈልግምና ከዚህ በኋላም ይጠብቃታል ብዬ አስባለሁ። በተለይ ከእናቱ ጋር ከወይዘሮ ገነት ጋር በመተባበርም የሰላምን ጤንነቷንም ያስመልሱታል ብዬ ተስፋ አደርጋለሁ ማለት ነው። እናም በጣም ደስ የሚለውና እንዲሁም አስደሳችሁ ነገር ሰላም የብሌን ልጅ በመሆኗም ብሌን በመረዳቷም እንዲሁም ገነትም የሰላምን እናትነትንም ትፈልጋለች ማለት ነው። በሌላ በኩል አሁንም ዳግምና ገነት እናትና ልጅም ስለሆኑም በቅርብ ቀን ያሳውቁናል ብዬ ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? በሌላ በኩል ደግሞ አሁን ላይ የሰላምን ሚስጥርም የሚያውቁና እንዲሁም አልማዝ እንዳልሞተችም የሚያውቁ አቶ በኃይሉና ቃል ናቸው ማለት ነው። ያው በባለፈው አልማዝ ሞተች ሲባል ዳግም ነበረ። ዳግም አሁን ላይ የሚያውቀው እንደሞተችና እንዲሁም በቃ በህይወት እንደሌለች ነው ማለት ነው። ይሄም አንድ ጥያቄ ይፈጥርበታል። ያው አሁን ላይ ቃል ሁኔታውንም ለነሱ ካልተናገረች በጣም ከባድና አጣብቂ ውስጥ ነው የሚገቡት ማለት ነው። አሁን ላይ በኃይሉም ይሄን ነገር እንዳይጋለጥብኝ በማለትም ከቃል ጋር ሊመሳጠራል ማለት ነው። ቃል አሁን ላይ እውነቱን መናገር አለባት፣ ከዚህ ቤት በሰላም መውጣት አለባት እና እውነታውንም ተናግራ እራሷን ነፃ ማድረግ አለባት ባይነኝ እንደኔ አስተሳሰብና ግምት ማለት ነው። እናንተስ ምን ታስባላችሁ? በኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉ እያልኩኝ ለዛሬ የነበረን የአደራ ድራማ ክፍል 22 ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ